ኪሴ ውስጥ እኮ ነበረ። ኪሴ ውስጥ ከቶ አይታችሁኛል ነበር እንዴ? ቆይ ሻውን ምን የሚሉት ነው? ምንድነው የምትለው ቴዲ? ትላጣለህ እንዴ? ቴዲ ቀልዱን አቁም። አባ አንተ ካዲ ይቅር በለኝ አባ። አሁን ያ ከይሲ አሻራውን መውሰድ የፈለገበትን ምክንያት ማወቅ አለብን። ምንም ትርጉም አይሰጥም። ቴዲ ታውቃለህ፣ ለእኔ ምን ነገር ብትነግረኝ ልረዳ እችላለሁ። ምናልባት ችግሩ ሊሆን ይችላል። አጣብቂኝ ውስጥ ከገባህም ንገረኝ። ለማመን የሚከብድ ነገር ነው። ቆይ ጓደኛን በዚህ ልክ ነው ማለት ነው የምታምነው? እባክህ አንተም የሆነ ያ መንታፊ አባት የድሃውን ገንዘብ ባይሰበስብ ኑሮ እዚህ አትመጣም ነበር። እና ተሳክቷል ነው የምትለኝ? ማሳካት ቢሉሽ ማሳካት ነው እንዴ? ከግራና ከቀኝ አደነዘዝ ነው። መጣ። እሺ መርማሪ፣ እኔ ምንም የማውቀው ነገር የለም። በጌታቸው ግድያ የማውቀው ነገር የለም አልኩህ አይደል? የመረጃ አግኝቼብሃለሁ። ደሊና ማወቅ ያለብኝን ነገር በሙሉ ትነግረኛለህ። ምንድነው እንደዚህ የሚያሯሩጥ? ምን አደረኩ? ትምህርት የለም እንዴ? በምሳ ሰዓት እዚህ ምን ትሰራለህ? አለ ተለቀን ነው። ቦርሳስ? ቅድም አስቀምጬው ነበር የሄድኩት። ምስጋናስ? እኔ እንጃ። አብራችሁ አንድ ትምህርት ቤት የሄዳችሁት? እኔ ቀድሜያቸው ወጥቼ ነዋ። ልጄ ምንድነው የተፈጠረው? አይ ዝም ብዬ ነው። ሰሞኑን ባህሪክ ልክ አይደለም። ጸባይ ተቀያይሯል። ያነጫንጫል። የተፈጠረ ነገር አለ እንዴ? ምን ነው ልጄ? ምን ተፈጠረ? መና የሰጠች የቤት ስራ እንደከበደ ገብቶኛል። ግን የፈለገ ነገር ቢከብድ ይሄን ያህል የሚያስጨንቅ ነገር እንዳልሆነ አውቃለሁ። መና እንደምታስቢያት አይነት ሴትዮ አይደለችም። ምን ማለት ነው? ከሃዲ ነች። እሷ ነች እንዳለ ገንዘቤን ያዘረፈች። ምንድነው የምትቀባጠረው? እሷ እኔን ከማገዝ ይልቅ እኔን መጠቀሚያ ነው ያደረገችኝ። አጭበርብራኛለች እማዬ። ምን? አዎ እማዬ፣ ገንዘቡን ያሰረቀችኝ እሷ ነች። ቅድም ስልክ ስታወራ ሰምቻት ተከትያ ሴት ከገረመውና ከቾምቤ ጋር ሸገር ባር ገንዘብ ሲለዋወጡ አየኋቸው። የምን ገንዘብ? ከቲሸርቱ ስራ ላይ ያገኘሁትን ገንዘብ ለእሷ በድሪያት ነበር። ከዛ ደግሞ አሁን በኳስ የተሰበሰበውን የሰፈሩን ገንዘብ ድጋሚ ሁለቱንም አንድ ላይ እኮ ነው ያዘረፈችኝ። እማዬ መኝ፣ እሷ እንደምታስቢያት አይነት ሴት አይደለችም። እሺ የራስህ ገንዘብ አጠፋው፣ ከሰፈር የሰበሰብከውንም ጭራሽ አጥፍተህልኛል። እማዬ እኔ እኮ አላጠፋሁትም እያልኩሽ ነው። እንዳለ ገንዘቡን እሷ ነች ያዘረፈችኝ። የሰው ገንዘብ ማጥፋት ሳያንስ ጭራሽ የሰው ስም ታጠፋለህ? ያውም የመናን። እማዬ ለምንድን ነው የማታምኚኝ? እኔ ምኑንም ገንዘብ አላጠፋውም። ምክንያቱም ባህሪክ ተቀያይሯል። ልክ ያኔ እኔ መጠጥ ስጠጣ እንደነበረው በሆነው ባልሆነው በሳጭ ነበር። ቆይ ልጅ መጠጥ ጀምረሃል እንዴ? ወይ የተፈጠረው ነገር ካለ ንገረኝ። እማ አትበለኝ። ከደህና ዘመዶቼ ልታቆራርጠኝ ነው እንዴ? ስርዓት የለሽም እንዴ አንቺ? ጋሼ
ምስጋና ታስሯል። መርማሪው ሽጉጡ ላይ አሻራ ሳያገኙ አይቀርም። ጀባ በደንብ አጽድተውታል ብለሽኛል ነበር እንዴ? እንደዛ ነበር ያለኝ። ያለ ፍስፍስ ሲንቀጠቀጥ ሰው መግደሉ ሳያንስ አሁን ደግሞ መቀባጠር አይቀርም። መርማሪው ወደኛ ከመገስገሱ በፊት ከከተማ መውጣት ነበረብን። ደሊና ነግሬሽ ነበር። የሱን ጉዳይ መጨረስ አለብን። ጋሼ እባክህ ምስጋናውን ምንም ነገር እንዳታደርገው። ባደረክልኝ ነገር ሁሉ ልለምንህ። ለማለት ደውል ነው። ከካሌብ ውጭማ ሊሆን ይችላል። ልጁ አፉን ከመክፈቱ በፊት እንዲዘጋልኝ ማድረግ የሚችል እዛ ጣቢያ የእሱን አይነት ሁነኛ ሰው እንዲፈልግልኝ ማድረግ አለብን። ሰውየው የፈለገ ቢጫ ነው እንኳን ምንም ነገር ትንፍሽ እንደማይል ነግሬዋለሁ። እባክህ ጋሼ። በሰላም አጣርፎ ወጣ እና ታዲያ ስታስጨንቀ ይምጣት እና አሁን ኪት ተገኘ። ምስጋናን ሰጠው። ምናልባት አንተ ጋር ከሆነ ብዬ ነው የመጣሁት። እኔ እኮ በስልክ እኮ ነገርኩህ እኮ አያነሳልኝም። የለም አልኩህ እንዴ። ምን ትጠረጋለህ እንዴ? ምን መናን እኮ አየኋት እንዴ? እና እንዴት ነው ማታያት? ስታስበራ እንደምትውለው ክፍል ውስጥ አይደለም እባክህ፣ ከክፍል ውጪ ነው። ታውቃለህ፣ እሷ ነች ገንዘቡን እኮ ያዘረፈችኝ። አክቲንግ ጀመረ መሆን አለበት። የሰሞኑን ፐርፎርማንስ በጣም ያበደ ነው። እየቀለድኩ እኮ አይደለም። ከቾምቤ ጋር እኮ ነው አየኋት ያልኩ። እና እሱ ከብሩ መጥፋ ጋር ምን ያገናኘዋል? የዛኔ ስንመዘግብ መጥቶ ሲመዘገብ የነበረው ገረመውን ታውቀዋለህ? ገፍቶኝ ያለፈው እሱም እኮ አብሯቸው ነበር። ደግሞ በዛ ሳለ ገንዘብ እንደነበረ የምታውቀው እሷ ብቻ ነች። በዛ ቀንማ ገንዘብ እንደነበረ ሁሉም ሲያውቅ ነበር። እሺ ቆይ ለምንድን ነው የማታምኑኝ? ምናልባት አንድ ላይ ሆኖ ስላያቸው ብቻ እንዳይሆን። ማየም ስነግራት አላመነችኝም። ጭራሽ አንተ ማታምነኝም እኮ። እሺ ምን ይሻላል? ምን አውቃለሁ። ሰዓት አልቋል። ጌታቸው የተገደለ ቀን ምሽት የት ነበርክ? ነገርኩህ እኮ ምንም የማውቀው ነገር የለም። በደንብ እንድትሰማኝ ይፈልጋል። የጣት አሻራ አይዋሽ። የአንድ ሰው አሻራ ከሌላው ሰው አሻራ ጋር በፍጹም አይመሳሰልም። ለዚህ ነው ወንጀል የሚጋለጠው። የጣት አሻራ የጌታቸው ሞት ላይ እንደነበርክ ያመለክታል። እናማ ምን እንደተፈጠረ ካልተናገርክ ብቻህን ወህኒ ትወርዳለህ። ብቻህን። እኔም የማውቀው ምንም ነገር የለም። እየሰማኸኝ አይደለም አንተ ጅል? ከዚህ እኮ ማምለጥ አትችልም። አንገት ላይ የተሸመቀቀውን የወንጀል ገመድ የባሰ አታጥብቀው። ምን እንደተፈጠረ ንገረኝ። እየዋሸሁ አይደለም። እኔም እየዋሸሁ አይደለም። ስንት ዓመት እንደምትታሰር ታውቋለህ? ምስጋና፣ እውነቱን ብትናገር ይሻላል። አለበለዚያ ግን በሰራህ ወንጀል ከፍተኛ ፍርድ አስፈረድብህና
እድሜን ሙሉ ወይኔ እንድትማቀቅ ነው ማድረግ። ከፈተህ ስትወጣ የጡረታ ጊዜ እንኳን አይኖርም። ጓደኞችህ ከልጆቻቸው ጋር ሲሳሳቁ አንተ የልጅነትን እድሜህን ወይኔ ቤት ውስጥ ታሳልፋለህ። ለምንድን ነው መላኩ ለምሳ አልመጣም? አስተማሪ ሞተ ብለው ተማሪዎቹን በትኗቸዋል። ማን ነው? እኔ አላውቅም። ውድ ተማሪዎችን ካገኘ ምን ናፍቆት ይመጣል ብለሽ ነው? እኔ ነው የአንቺ ፍቅርማ በምስጋና ወጥቶለታል። እኔ የምልሽ ቴዲና ምስጋና ታዲያ ትምህርት ከሌለ ለምንድን ነው ያልመጡት? ይህኔ ቅሪላቸውን እያለፉ ይሆናል። ቅሪላ ኳስ እውነትሽን ነው። ለነገሩ እሱን ካገኙ እኮ ምንም አይረባቸውም። የኔስ መጥቶ ነው ሄደው። የኔ ምስጋና ነው ያልመጣው። መናን አላየኋትም። አሁን ምን ታደርግልኛለህ መሰለህ? ዝናውን አሳልፈህ ትሰጠኛለህ። ይሄን ካደረክልኝ አንዲት ቀን እንኳን ጣቢያ አታድርም። ከዚህ ሁሉ ነገር ጀርባ ዝናው እንዳለ በደንብ አውቃለሁ። ማን? እናቴ ነች። ታዲያ ነገራቸው ወይኔ ልትወርድ እንደሆነ አርዳቸው። ምስጋና ስለ ነገ አስብ። ምክንያቱም እሱ እንደሆነ ስለ አንተ ነገ በፍጹም አያስብም። ነገሮችን አስበህና አስተውለህ እንድትነግረኝ ትንሽ ደቂቃ እሰጥሃለሁ። ተመልሼ ስመጣ ነገ ነፃ እንደምትወጣ አምናለሁ። እስከዛ ስልክህ እኔ ጋር ይቆያል። እሻው ምስጋና ይገባል የሚባለው አላቅም። እነጋሽ መላኩ ላያምኑኝ ይችላሉ፣ ግን የሆነ ማረጋገጫ ፈልጌ አዋርዳታለሁ። እሺ በቃ ምረራ ነገር ካለ ደውልልኝ። ምስጋናን ደግሞ ስታገኘው እንዲደውልልኝ ንገረው። እሺ ቻው። እስር ቤት እንደዚህ ጣዕሙ የጣፈጠ ሻይ ይፈላል። ነገሮች በፍጥነት ነው የሚቀያየሩት። ጠጣ። በነገራችን ላይ የእስር ቤትን ምግብ እየተመገቡ መኖር ማለት ሲኦልን መለማመድ ነው። ስንቱን አየነው እኮ። ትክክለኛውን ነገር አድርግ ምስጋና። ያን ምሽት ምን እንደተፈጠረ ንገረኝ። ዝናውን በምን እንደተሳተፈ ንገረኝ። ተረጋጋ። ትንፋሽ ውሰድ። ውሃ ጠጣ።
በእንደዚህ አይነት ጭንቀት እስር ቤት መቋቋም አትችልም። ፈንግል እንደያዛት ዶሮ ድፍት ነው የምትል። ስለዚህ እውነቱን ለመናገር ትክክለኛው ሰዓት አሁን። እሺ በቃ እናገራለሁ። ትክክል። ጌታቸውን የገደልኩት እኔ ነኝ። አዎ፣ ግን ጋዝም ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። እኔ ነኝ ሁሉንም ነገር ራሴ የጨረስኩት። ምንድን ነው የምትቀባጥረው? ስለጠየቅኝ ነገር እየተናዘዝኩ ነው። እየዋሸህ እንደሆነ እኔም አንተን በደንብ እናውቃለን። እኔ እየዋሸሁ አይደል። እሺ፣ መኪናውን እንድትዘርፉ ማን ያዘዛችሁ? የት ነው ያገኛችሁት? መኪናውን ፈልጌ እንጂ ጌታቸው ላይ በስተት የተኮስኩበት እኔ ነኝ። ማን ነው ያዘዛችሁ? ንገረኝ። ሽጉጡን እስኬት አመጣ? ለምን መናገር እንደማይችል ሰው ስሜትህን በእንባ ብቻ ለምን እንደገለጽክ ታውቃለህ? እየዋሸህ ስለሆነ ይሄን በደንብ አውቃለሁ። ለመዋሸት ስትዘጋጅ በቂ የፈጠራ ታሪክ አላዘጋጀህም። ዝናው ነው አይደል መኪናውን እንድታመጡ የላካችሁ? እኔና ገሊላ ምሳ እንድትበላ እየጠበቅን ነበር። አራበኝም። ምንድነው የሆንከው ነገር? ለምንድነው የማትናገረው? ምንም አልሆንኩም። የሆንኩትን ደግሞ እንዳለ ነግሬሻለሁ። እውነቱን ተናገር። እውነቱን ነግሬሻለሁ። ለገባሁበት ነገር እንዳለ ተጠያቂ መናነች። ለምንድነው እሷን ተጠያቂ የምናደርገው? ቤት ድረስ ልታስጠና በመጣች? እኔን ለማስጠናት ሲሆን ለራሷ ጉዳይ ነበር የምትመላለሰው። ካንተ ገንዘብ ለመውሰድ? የኔ ልጅ የሆነ ችግር ሲፈጠርና ለመሸሽ ስትፈልግ ነው እዚህ ቤት ሮጣ የምትመጣው። እና ከዛ ውጭ አልመጣም። አዎ የኔ ልጅ እባክህ ሁሉንም ነገር ንገረኝ። ከኔ ከእናት ምንም ነገር አትደብቅ። ሱስን ከኔ በላይ የሚያውቀው ሰው የለም። ቆይ ስለምንድን ነው የምታወሪው? እኔ እናትክ ነኝ። ሁሉንም ነገር ንገረኝ። ከኔ ከእናት ምንም ነገር መደበቅ አይጠበቅብህም። ጭራሽ በሱ ስም እየጠረጠርሽ ነው? የቲሸርቱ ሽያጭ፣ ከሰፈሩ የሰበሰብከው ገንዘብ፣ ቆይ ለምን ለማጥፋት ፈለግ? እማ እውነቱን እኮ ነግሬሻለሁ። ብር አበድረኝ አለችኝ፣ አበደርኳት። ከዛ መልሽልኝ ስላት መለሰችልኝ፣ ድጋሚ አሰረቀችኝ። ራስን እያዳመጥክ ነው? እኔም በፊት መጠጥ ቤት ታጥጄ ሳለሁ እንደዚህ ነበር ምክንያቶችን የምደረድረው። እኔ ግን እንዳንቺ ሱሰኛ ሆኜ አይደለም።
እንዴት ዋልሽ? ምንድን ነው ይህ ስራ? እስካሁን አልጨረሽም እንዴ? እያገባደድኩ ነው። ትምህርት ቤታችሁ አስተማሪን ሞቶ ቀብር እንደሄዳችሁ ሰማሁኝ። ማን ነው? መና የመጣች ሰሞን ወደ ትምህርት ቤታችን ተዘዋውሮ የመጣ መምህር ነበረ። ቤት ውስጥ ሞቶ ተገኛሉ እና እሱን ለመቅበር ማስተባበር ነበረብን። አውቋለሁ። አያታጥም። ሰው የለም እንደ ቤት ውስጥ? ልጆቹ አልገቡም። እባክህ መናስ ለምሳ አልመጣችም። የት ሄዳ ሊሆን ይችላል? እኔ እንጃ። ምስጋናስ? እስካሁን አላየሁትም። የት ሄዶ ነው? ይህ እንግዲህ ኳሳቸውን እየተራገጡ ይሆናላ። መቼ ያነሳሉ? ቴዲ ደህና ዋል? ማስመሰልሽን አቁሚ። ጠዋት አቅርብ ስላልኩ ተናደ ነው? እሱ አያናድድም። ታዲያ እውነቱን ንገረኝ ግን ካልሽኝ እንዳንቺ አሁን ላይ እያናደደኝ ያለ ሰው የለም። ምንድን ነው የምታወራው? በህይወቴ እንዳንቺ አይነት አስመሳይ አይቼ አላቅም። ምንድን ነው የምትቀባጥረው? በአንቺ ቤት ገንዘቡ ድጋሚ ከኔ መውሰድሽ ነው? ግራ እያጋባኸኝ ነው። ስልክ ስታወሪ ኪችን ውስጥ ሆኜ ሰምቼሻለሁ። ከዛ ደግሞ ሄደሽ ከቾምቤ ጋርም ስትገናኝ አይቼሻለሁ። እና ገንዘቡንም ደግሞ ከኪስ የወሰደው ገረመው ራሱ አብሯችሁ ነበር። ታዲያ ከእነሱ ጋር ባወራ ምንድን ነው ችግሩ? የሰፈር ልጆች እኮ ናቸው። ገንዘቤን አንቺ እንዳዘረፍሽኝ አውቄያለሁ። ቆይ ትርፍ ገንዘብ ጨምረሽ የሰጠሽኝ እንደምታዘርፍኝ እርግጠኛ ስለነበርሽ ነው ማለት ነው? ያለ ስርዓት ማውራትን አቁም። ገንዘብን ከፍያለሁ። በቃ ይኸውልሽ ሁሉንም ነገር እናገራለሁ። ለእነማ? ለነጋሽ መላኩ። ከዚህ በኋላ ምንም አልሸወድልሽም። ይኸውልሽ እንዳለ ገንዘቤን ማትመልሽ ከሆነ ሁሉንም ነገር ነው ማፍረጠረጠው። አሁን ራሱ ከየትኛው ቁማር ቤት እንደመጣሽ በደንብ ነው የማውቀው። ጭራሽ? አዎ፣ ነገውኑ ገንዘቤን ማትመልሽልኝ ከሆነ ምንም ልረዳሽ አልችልም። አዝናለሁ። ዝናው እንዳለበት በደንብ አውቃለሁ። ምክንያቱም እንዳንተ አይነት የወንጀል ሪከርድ የሌለበት ሕፃን ልጅ የመኪና ዘረፋን ሊያከናውን አይችልም። ወንጀሉ የተፈጸመበትንም ሽጉጥ እንዴት መተኮስ እንዳለበት አያውቅም። ምን እንድልህ ነው የምትፈልገው? ምስጋናው በአንተ ጥቃቅን ስህተት ሁሉንም ወንጀል አንተ እንደፈጸምከው እንዲሆን ለምን ትፈቅዳለህ? ስለዚህ ሁሉ መነካካት ተጠያቂው ዝናው ገነነ ነው። ለአንድ ቀን እንኳን እንቅልፉን ትቶ ስለአንተ ስለማይጨነቅ ሰው ለምንድን ነው እንደዚህ የምትሆነው? ዝርፊያውንም የፈጸምኩት እኔ ነኝ። ጌታቸውንም የገደልኩት እኔ ነኝ። በቃ እንዴ! የት እንደምትታሰር ታውቃለህ? ታውቃለህ? ልታመልጥ የማትችልበት ቦታ ነው። የእስር ቤቱ ኃላፊዎች እንኳን ሊያዩ የማይችሉበት ቦታ። ፈጣሪ እንኳን ልጠይቀው ብሎ ቢመጣ የማያስገቡት ቦታ፣ ፍጹም ልታመልጥ የማትችልበት ቦታ። ይሄ ሁሉ ሰቆቃ ለዝናው ገነነ ብለህ ህይወት ለምን እንደዛ እንዲሆን ትፈቅዳለህ? ለምን
ለምን እንደዛ እንዲሆን ትፈቅዳለህ? ከዚህ ሁላ ጀርባ ውስጥ ያለው ጋይዝን ነው። ዝርፊያውንም የላቀን እሱም